በሚወጣበት መንገድ ተበጥብጦ ወደዛ መደፋት ነው ያለበት። ታስወጪዋለሽ አልኩኝ። ታስወጪዋለሽ እናንተ አገባችሁ እንዴት ተገባለ እናንተ አገባችሁ በሰው ቤት ስርዓት ይኑር። ሴትዮ ዛሬ ካንቺ ጋር ሆነ እኛን እየወጋሽን ዝም ያልሽው አንቺ ነሽ። እያዝናክሽን ያለሽው አንቺ ነሽ። ዛሬም ደግሞ እኛ ለአንቺ ነው የታጩባት። ነፍሰ ጡር ነች። ፈለጋኪን ቤት ቢፈለግ በመድኃኒት ይወጣል። እኔ አስወጣሽ ችግር የለም። አይወጣም። ይሰሙኛል። አይወጣም። ልጁን እወልደዋለሁ። በፍጹም አላስወርደውም። ግን እዚህ ሀገር አይደለም ወልደው ዘራቻ ስላለቦት ነገሩን ቀመመው ነው ለሷ የሚነግረው። ታዲያ እሱ ጋር ምን ትሰራለች? ይኸው አለ ሚዜ ነገር አምሮሽ አይደለም። እዛ ነው እኔ ፍቺና ነው አይደለም። የሆነ ነገርማ አምሮሽ ነው። አይ አይደለም። ገስተንምጣ እኛ ምን እየሰራ የምትፈልጊው ነገር አለ? ምንም የለም። ካልሆነ እንውጣ። ምን ነገር አላማረኝ ነው። አይ የምን አምሮት ነው? አሁን ይኸውልሽ ቁርጥ ያለ ነገር ነው የምነግርሽ። ይሄ ልጅ ያው የሙስሊም ልጅ በሃይማኖት ማትገናኙ በፍጹም ይሄ ልጅ በእኛ ዘር ውስጥ መቀየጥ የለብንም። መቼም መድኃኒዓለም አልሰማ ብሎኝ ነው የመጣው። በሚወጣበት መንገድ ተበጥብጦ ወደዛ መደፋት ነው ያለበት። ታስወጪዋለሽ አልኩኝ። ታስወጪዋለሽ እናንተ አገባችሁ እንዴት ተገባለ እናንተ አገባችሁ ማናችሁም አያገባችሁ። ይኸውላችሁ የእሷ ይሆን ቁማር አይደለም እናንተ የምትጫወቱ። እርሶ በዚህ ጫወቱ ቁማር አትጫወቱባት። ታስወጪዋለሽ ይሄንን ዛሬ ልነግርሽ ነው የመጣሁት እኔ። አሁን መውጣት ነው ያለበት። መውጣት ነው ያለበት። ለምን ነው የሚወጣው? አንተ ዝም በል የምታውቀው አንደኛ አባትሽ ቢሰማ ምን ሊፈጠር እንደሚችል አስቢ። አውቃለሁ። ይኸውልሽ ምድር ሲኦል ነው የምትሆንብሽ። የእኛንም ህይወት አትበጥብጭ። እኔ ብዙ ቃል የገባሁት ነገር አለ። የኔንም ህይወት ጭምር ነው የምትበጠብጭ። ምንድነው የምን ቃል ነው የገቡት? ኤሮ ደግሞ ዛሬ አሁን ደግሞ ለነገሩ እናንተ አዲስ አይደለም። ኤሮ ደግሞ ጠንቋይ ቤት ደግሞ ቃል ገቡ። አይመለከትም። ምን አገባችሁ? በሷ አርገዝና አይመለከትም። አንተን አይመለከትም። አንቺ የት ነው ቃል የገቡት? እስቲ ንገሩኝ። ወደዛ መደፋት አለበት። ይደፋል። ምን አግብቷችሁ ነገ ዛሬ የምትይው ይሄ ነፍስሽ ይውጣ እንዴ? አንዴ ልደማመስ ኪዩ ነፍስ ይሄ ነገር ባይፈጠር ደስ ይለኝ ነበር። ያው ኦልሞስት አንዴ ተፈጥሯል አይደለ? አንቺ ምን ትያለሽ? ሞኛ አገኙ ይጫወቱባታል። ቆይ አሁን የመጣች ለምን ይወረሉት ነው? አዎ እየሞከርኩ ነበርኩ። ምን ለማድረግ ሞከር አይደለም። እኔ አክስትሽ ከጎንሽ አለው። እንዴት ኪዩ ማስወጣት ትፈልጊያለሽ? ይሄ ለኔ በጣም ትንሽ ቀላል ነገር ነው። በጣም ትንሽ ምን ሆነ ነበር የምትይው አንቺ? አደጋ ላይ ቢወርቅስ ወይ ሴት ልጅ ናት አይደል? ከፈለጋች ትወልዳለች። ምን ማለት ነው? አደጋ ላይ ወደቂ። አንደኛ ስሙ ስታይ ምን መስልሻለሁ? ኪዩ በዚህ ነገር እርግጠኛ ነሽ እንዴ? አንተ ምን አገባ? አንተና ለምሳሌ አንተና ያገባከን ዝም ብላ ይልቅ ማያገባ ካንተ አንቺ ካመንሽበት ነው። እኔ ምንም ነገር ይሁን ችግር የለውም። እኔ ሙሉ ነገር እሸፍንልሻለሁ። ኪያ ሲጀምርና ሰዎች ራሱ የሆነ ቅዱስ ይጫወቱ ደስ ያለኝ አይደለም። ምንድነው ኪያ ማለት ነው? ህይወትሽን አታበላሺ ልጄ። ግራ አይግባሽ። ከነዚህ ቁማርተኞች ጋራ ከዚህ ሴሰኛ ዱርዬዎች ጋራ ከነጩኸታቸው ገደል ይግቡ። ህይወትሽን አታበላሺ። ግራ አይግባሽ። ሞክሬ ነበር አክስቴ አልቻልኩም። ለብቻሽ ለምን ትሞክሪያለሽ? እኔ ምን እየሰራው ለብቻሽ ትሞክሪያለሽ? አልቻልኩኝም። ሞክሬያለሁ። ሆስፒታል ሄጄ ነበር መግባት ፈራሁ። አቃተኝ። እኔ አክስትሻለሁ። እኔ ያለው የሰይጣን ስራ ላይ ማላችሁ በደንብ ነው ብዙ ነገር መስራት ነው። አረ አንተ ክብር ይኑር። እኔ አክስትሽ አንድ ደቂቃ አይፈጅብኝ። እርሱ ግን ሴት ልጅ ነው። ታዲያ እንደዚህ ይመክራሉ? ቆይ እኔ ያለው አልኩሽ። እኔ ጋር መላው አለ እኮ በምን ይወጣል። ቢፈለግ ሐኪም ቤት ቢፈለግ በመድኃኒት ይወጣል። እኔ አስወጣሽ ችግር የለም። አይወጣም። ይሰሙኛል። አይወጣም። አይነስም። ጉልጉል አድርጌ ያወጣዋለኝ። እንኳንስና የእናንተን ኮልኮሌ ዲቃላ ይቅርና የማንንም ዱርዬ ዲቃላ ተሸክመሽ የምትሄጂበት ምንም ምክንያት የለሽ። መጀመሪያ ታለቦታሽ ለዚህ ሴትዮ ምክር እንዳሰኝ አንቺ ምን ልጅ ነው? በቃ ከማንም ጋር ከሚደረግ ያረገዝኩት ልጅ ነው። እኔ ይዤ ማሳደግ በመጀመሪያ ደረጃ ከምን አይቀረው እኔ በህጋዊ መልኩ ማሰረት ይችላል። ያድጋዊ ወለድ ባንቺ ሲሆን ነገር ሀፕን ቢያደርግ ሴት ነሽ አይደል? ምንም ማፈር ማለት ወለፊት ትወያታለሽ በኩባያ ዳንቲ በምንም ታምርች ሴትዮ እንዳሰኝ ለምሮ ማሰማት አክስቷ እኮ ነው። ሰማሽኛል ልጄ? ዝም በያቸው ይጩ ቆርቆሮ ለምን እንደጮኸ ነው። ኪዩ አሁን ያንቺ መልስ ነው የምጠብቀው። እኔ
የነገርኩሽን ስሚ። ምንም የሚያሰጋ ነገር የለም። እኔ ማጥፋቷለሁ። የደቂቃ ስራ ነው የደቂቃ ደቂቃን አላደርግም ብለሽ ህይወትሽን በሙሉ አበላሽተሹ ድብልቅልቁን እንዳትዪ። ህይወቷን የሚያበላሹት ማርሶ ነው። ከነዚህ ዘልዛሎች ጋራ ይቅርብሽ። 15 ቀን እድሜ ነው ያለሽ። ያችን 15 ቀን እድሜ በዚች በሁለት ቀን ውስጥ አስተካክየሽ 2 ቀን ማይፈጅም የደቂቃ ሲጀመር የቆሻሻ አሁን የሷን ቃል ገብቶ የነበረው ለማን ነው? እሷ ግራ ገብቷታል። ግራ ይግባቸው። ግራ ገብቷታል። ያሚመጣል ይጮባታል። ልጅቷ እኮ ደንቁራለች እኮ ደንዝዛለች እኮ ያለች መሰለች። አይ አዝነውላት ነው በጣም አሁን ማይሸጣት ነው። ተመቻቸች ብር ታገኛላችሁ። ላስወርደው አልችልም። ለምን በቃ ካልቻለች ችግር የለም። ይወለድ ልጅ ኧረ እኔ ያለሁልሽ እያልኩሽ በእኔ አትተማመኝ። ሄድኩኝ እኮ ሆስፒታል ሄድኩኝ። እኔ አሳድገዋለሁ። አክስቴ ሆስፒታል የዛን ቆሻሻ የዛን አመዳም ዘር ልትይዢ ነው። ለምን ስራት አይዙ መጀመሪያ አነጋገራችን ስራት ማረሚያ ቤት ገብተህ ስራት ያሳንተ በሰይወት እየገባችሁ ዝም ብላችሁ የምትፈተፍቱ እናንተ ናችሁ። አሁን ካንተ ጋር መጥቶ አልፈልግም። እሺ ምን ልወስን? ትልቅ ሰው ላማክር። እሺ እሷ በላይ ትልቅ ሰው የለም። እሷ ማትስማ አባትሽም አይስማ። አባቴማ መስማት ይኸውልሽ አባትሽ ቆይ አንቺ ይሄን ነገር እየፈለግሽው ነው? ይሄን ላይፍ እየፈለግሽው ነው? አይደለም መወሰን አለብሽ፣ ግዴታ መወሰን አለብሽ። እንዲሆነሽ ማለት ያንቺን ቢጃማ እያስለበሰ ሴት እያስተኛ ያንቺን ጫማ ያንቺን ልብስ እያደረጉ በገዛ አልጋሽ ላይ እያንከባለለ ከሚኖር ሰው ጋራ እንደው ራስሽን አዋርደሽ መኖር ትፈ ዛሬ ምንም ሳይፈጠር እንደዚህ በዙሪያው በዚህ ከሴት ጋራ እየተጋደመ ያስቸገርሽ ነገ ወልደሽ ስትተይ ከነዲ ቃላሽ ገፍትሮሽ አጠገብሽ ሴት ይዘሽ አረ በእግዚአብሔር ማውሩት ነገር ይሄንን እንዳትረሺ ምን አለችኝ ብለሽ በኋላ እንዳይቆጭ ይውልሽ እኔ ያልኳት ቅጣሽን እየመረገርሽ ሲቲዩ ምንድነው ትናንትና ምናምን ስንሄድ ደግሞ ድጋሚ ምንድነው አንቺ የነሱን እያንዳንዱን ነገር ግን እኔ ትናንትና እኮ እሱ የነገረኝን አላመንኩም። በአይኔ ትናንትና ሄደን ነበር አይደል? ተናቻ ስላለቦት ነገሩን ቀመመው ነው ለሷ የሚነግረው። ታዲያ እሱ ጋር ምን ትሰራለች? ይኸው አለ ሚዜ አብረው ምን ይሰሩ ነበር? ሁለት አመዳሞች። አዎ ኪያ በእግዚአብሔር የሆነች ስንባቦት የመሰለች ከፍተሽ በምንድን ነው ማድረግ ይችላል? ለምን ስራት አይኖርህም? በምን እንደሚደረግ እነግርሻለሁ። ሰማኝ አነጋገር ስራት እኮ ያዝ ቤታችን ትለመተናል። ይሄ ቤት የልጄ ቤት ነው። የፈለገ ይሁን አንቺ አክብሬ ነው። አንተም ሰማኝ ይሄ አሁን እኔ ነኝ መጥያለሁ። ውጣ በቃ አሁን እዚህ ጋር እኛ ነን መጥያለን። ምን ስለሆነ የልጄ ቤት ነው። የናንተ ቤት ተዳሩበት ይሁንና አሁን የምነግርህን ከሰማ እናንተ ቤታችሁ ሄዳችሁ ተዳሩ። የልጄ ቤት ነው ይሄ። ስለዚህ እዚህ ቤት ነው ማፍለጥም መቁረጥም እችላለሁ እዚህ ቤት። ስለዚህ በሰው ህይወት አያገባኝም። የልክስክስ በጥብጬ እደፋዋለሁ። እንዴት እንደምደፋው ሌላ ነገር ውስጥ እንዳይገቡ ማይመለከታችሁ እንዳይገቡ አሁንም ደጋግሜ እነግራችኋለሁ። ካስፈለገ እሱን የማጥፋት አቅም አለኝ። ባለፈው ፍቅሮ ሄድኩ አሳየን። አሁን እሺ ሌላ ላፊ ያስፈልግም። የባለፈው እኮ ሳይተናል አይደል? ቢያንስ ኪያን ከዛ ከመናቴ ጋር ከወንድም ተብዬው አወጣና አነጋገርና አስተካክል። በቃ ወስናለች እኮ ልጅቷ። ለምንድን ነው አነጋገርና አስተካክል? ምትወሩ ነገር አስተካክል። እሱ ጭንቅላቷን እየመረገች ሳበሰለች ጓደኛ ነሽ አይደል? ስለታስገቢ እንደዚህ አይነት ነገር ጭራሽ ያደረጉ ሰዎች ወደዛ ገብተው ህይወታቸውን አስተካክሏል። ቆሻሾች ከነሱ ጋር ግራ ይግባሽ። እኔ እነዚህን አገኛለሁ አላልኩም። እኔ ዛሬ አንድ ነገር ልጠይቀው መጀመሪያ ብሩክ ምንድን ነው? እኔ ጠይቂ፣ ችግር የለውም የፈለግሽው። እኔ ሞክሬያለሁ፣ አልቻልኩኝ። አልቻልሽም? ካልቻልሽ እኮ ይቀራል። እኛ እናሳድገዋለን። በቃ ይወለድ፣ እናሳድገዋለን። ካደገ ደግሞ የሱ ስም አይጠራበትም። ለምን ይጠራል? በአንተ ስም ተጠርቶ ከሆነ ነው እንጂ አባቷና አባቷና እሱን ነገር እኔ መስማማበታለሁ።
ኪያ በዛ በህይወት እያለ በሌላ በዛ በቆሻሻ ስም ተንቀባሮ ያድጋል። የሚያድግ ከሆነ የምትስማሚ ከሆነ ስሙን በዛ ከዛ ወልዳችሁ ትጨምሩበታላችሁ። ወንድምና ኤምባሲ ምንም ችግር የለውም። እዛ ሙሉ ነገር እኔ ከቨር ነው ማለት። ትምህርት ቤት እንዴት ነው እዛው የሚያስገቡ? ለምን ከወለድሽ በኋላ እኮ መግባት ትችያለሽ። እኔ አራዝምልሻለሁ እና እንዲፈቅዱልሽ ነው። ምንም ችግር አንቺ እዚህ ኢትዮጵያ ያለሽ ነው የሚመስልሽ ሁሉ ነገር እንደው ለምንም ነገር መላ የሌለም ይመስልሽ? ንገሪኝ እስቲ ያገር ደግሞ ኢትዮጵያ ያለሽ ነው የሚመስልሽ? እዛ እኮ እንደዚህ ያለ ማን ነው በቃ ነገር እኮ ይተቀየራል። ስለዚህ አንቺ አሁን እንድትጨነቂ ምናምን ነገር አልፈልግም። ምክንያቱም ነፍሰ ጡር ነሽ አይደል? ውሳኔሽን ብቻ ንገሪ። ምንድን ነው ትፈልጊያለሽ? በቃ ውለጅ እናሳድገዋለን። ምንም ነገር ሳይጎልበት እኛ እዛ እንደላከን የፈለገውን ነገር ማለት ነው። አበሱ ይሆናል ስራ ሙሪዬ በዛ አንተ በላጣቶኝ በሰው ቤት ስርዓት ይኑር። ቤቱ ያንቺ ነው አይደለ? አስወጭልን። እኔ ኪያ ለኪን በቃ አስፈላጊ ሞችን አያገባቸውም። አይሽ አይደለ? እንደለመዱት ይዘላሉ። ይሄም ከዛ እኮ በምንም ምንም ስርዓት ለምን አይኖርም? ይኸውልህ ከዚህ በኋላ አልታገሰም። እሷ ነፍሰ ጡር ነች። ቁጭ ቢያንስ ይኸውልህ ነፍሰ ጡር ነች። የነፍሰ ጡር ወግ ያውቃሉ እንዴ? ሊደነፋ ነው ደግሞ አሁንም ስነ ስርዓት ያዝ። በእናትህ አንተ ራስህ ስርዓትን ያዝ። ምንድን ነው ለማለት ታግሼ እያወራሁ ነው። እሺ ለኔ ንገረኝ። ታግሼ አሁንም ስርዓትን ይዛው ለኔ ንገረኝ። ምንድን ነው የምትፈልገው? ቤት ነው አይደል? አስወጭልን። ስሚ ኪያ፣ እኛ ከአንቺ ጋር ልናወራ ነው የመጣ። ኪያ ምን ቆልቆል እንደመረጃ ታረብናል። ማንነታቸው ሲነገራቸው ያማቸው ሰሚኛለሽ? ኪያ መጀመሪያ ቀን እኔ ጠልቻለሁ እንዴ ከዛ ቤት ወጣሁ። ድጋሚ ይዤት አልመጣም። ጆሮ ሲጀመር ምን ልታረግ ትመጣለህ? ምን ቀረ እዚህ? በቃ በማርያም እንደለመድኩ እዛ እንደለመድኩ ማሻገሪና ትድረሱብኝ ባይና እናውራበት። በገብርኤል በማርያም ኪያ አዳምጪኝ። ጠልቻለሁ ከዛ ቤት ወጣሁ። እንደዚህ ነው እንድንደፈር ያደረግሽን አንቺ ነሽ። የሰማሽ ነው አይደል? ከዚህ ሀገር እንውጣ በቃ። አንቺ ነሽ እየዘፈርሽ ነው ያለሽው። የማንም እቺ ሴትዮ እናውቃታለን። ትላንት እሺ ከዚህ በላይ እኔ ስከተል ትላንት አንቺ ልሸጥ የነበረች ሴትዮ ሲጀምር ክብርም አያስፈልጋትም። እቺ ሴትዮ ትላንት አንቺ ልሸጥ የነበረች ሴትዮ ዛሬ ከአንቺ ጋር ሆነ እኛን እየወጋሽን ዝም ያልሽው አንቺ ነሽ። እያዝናቅሽን ያለሽው አንቺ ነሽ። ዛሬም ደግሞ እኛ ለአንቺ ነው የታጩባት። ነፍሰ ጡር ነች። ቀስ ብላ አውራት። ትሰማለች እኮ ይኸው ጆሮ ይሰማል። ጆሮ ይሰማል። አልተረጋጋልህም? ጆሮ ይሰማል። የምትፈልገው ነገር አለ? አልተረጋጋልህም? አንቺ እኔ ልጠይቅህ እንጂ የምትፈልገው ምንድን ነው የምትፈልገው? ምን አለ አሁን ይሄ ነገር ነው የምትፈልገው ብለህ ምን ትሰጠኛለህ? ምን አለክ? ኪያ ይሻ ያስረፍርሽን አለሽ። ማንም በዚህ አይመለከታም። ስለናንተ ህይወት አይመለከታም። አንቺ ነሽ እያደረግሽ ያለሽ። አንቺ የሚሆንሽ ይሄሽ ነው። ይኸውልህ ስለናንተ ህይወት ማለት ነው አይመለከታትም። እኔ እኮ ይሄን ጠልቼ ነው ከዛ ቤት ወጣሁ። ሶፊ ባካችሁ ሰው ማን ነው የምጣብን ያለው? አይመለከታትም ስለናንተ። ማን ነው ለዚህ ነው ያደረገን? አያገባሽም። ከዚህ በኋላ ስለነሱ እኮ በቃ ያስወጪልና አስወጪልኝ። ሁለት አመት እኛ ቢያንስ በእናትሽ ቤቱ አንቺ ነሽ አይደል የተከራየሽ? 11 ቀን መታገሳቅፋችሁ ለ11 ቀኗም መተን አንቺን እንደልባችን ማናገር እንችላለን። እዛ በቤታቸው ጨፍረዋል፣ አብደዋል። ይበቃናል። አይመለከትም። ሶፊ ልጁን እወልደዋለሁ። በፍጹም አላስወርደውም። ግን እዚህ ሀገር አይደለም ወልደው። በቃ ጎበዝ፣ ይሄ ነው የሚፈልገው። በቃ አሁን ሳልቆረጠልህ እዚህ ሀገር አይሆንም ሶፊ። እናቴ ራሱ ማወቅ የለባትም እንኳን አባቴ። በቃ አለቀ። አሁን ነው አልቆረጠልህ። ሰዎች ብትርቂ እንደኔ መልካም ነው። ጭቅላሽ በጣም እየመረዘ ከኛ ትራቅና ካንቺ ትለቀ። ከቤተሰቦቿ አለቃ የት ትሄዳለች? በጣም ቀልደኛ ነሽ። በጣም እቺ ደግሞ የልብ ጓደኛ ምናምን ያልሻት በጣም ምርጫሽ ይሄ ነው። ከነዚህ ጋር አዎ እኔ ነኝ። ነገር ቢያንስ እኔ ለእሷ ክብር አለኝ። ሰማኝ
ቢያንስ ለሷ ነገረችን። እንደማመጥ ምን ታወራለህ? እሺ እንደማመጥ አሁን እኮ በቃ ነገረችው። በቃ ወልዷለሁ። እቺ ሴትዮ ነው የምትፈልጊው? አዎ እቺ ሴትዮ ትናንት አንቺን በገንዘብ ሸጥ የነበረች ሴትዮ ይሄ ሰውዬ ምን ፈልጉ ምናልባት አስፈላጊ ስለነበር ነው ከሆነም ያኔም ልክ ነበሩ። ሶፊ ቢያንስ በዛ ሰዓት ላይ ገና እንዳለችኝ ገና በዛ ሰዓት ላይ ገና መጀመሪያ ይቅርታ ሳይለኝ ከኤርፖርት ባትመልሱኝ ኖሮ ይሄን ከሱ ጋር ሰላማዊ ህይወት እየኖርኩ ነበር። ማንም ሳይመጣ እኛ ነበር ይገባችኋል። ኪዩና ታተኛ እናንተ ሳትሆኑ እኔ ነኝ። ስለዚህ ኪዩ አንቺ ምን ማለጠፋሽ? የመረጥኩት ምርጫ ልክ አይደለም። ስለዚህ ምርጫዬን እያስተካከልኩ ነው። ፕሊስ ቢያንስ በምርጫ የተሳሳትኩበትን ነገር ስህተት ነው ብዬ አውጥቼ እንዳልጥለው አድርጉኝ። እንደዚህ የተነገረው ሰው ልጅ አይገባም። ያረገሽው ልጅ አስወርዷለሁ በመድኃኒት መስጣለሁ። እቺ ነገ ላንቺ አትመለስም። ድጋሚ ሌላ አይወለድም። ይሄ ተሽያለችው ለምን ነው ያንቺ ልጅ ያሳደኳት ነው ለሷ ምንም እንደማላረጋት ታውቃለች። እቺ ሴትዮ ትናንትና አንቺ ምንም ብትሆኝ ግድ መስጠት ሴትዮ ዛሬ ሰውዬ እኮ ብር ስላለው ነው ነገር ሳደረግለት ሽያጭ ነው ያደረገች ያለችው። ለምን ነው ሽማግልጪው? አንተ ስላሌለ ነው አያኖርሽም። ኪያ እንተዋወቃለን። እናንተ በፊት እኮ እኔን ታገኛለች ኪዩ። እሺ ቢያንስ ትናንትና ነው የመጣው አይደል እንዴ? አንተ መጥተህ ዛሬ ትወራጫለህ። ሶፊ እረፍ ብሩክ አይደለም ኪዩ። የሚናገሩትን አያውቁም። እሺ ዝም ብለው ይዘላሉ። 11 ቀን ነው አይደል? 11 ቀን እዚህ እባክህ አሳልፍ በሰላም። እሺ ኪያ አሁን በሰላም እሺ ቢያንስ ነው ወይ ነው በሰላም አሳልፊ። ከዚህ ምን ይል እኔ ሌላ ቦታ ቤት ልከራይ። እሺ ልልሽ ነው የመጣ ነው እንግዲህ እኔ እንደኔ ሰውቂነሽ ምንድነው ማለት ነው ችግር ይችላል አማሳድጋለሁ ካልሽ እሱ አሳድጋለሁ ብሎ በእሷ ስም የተጠራ እንኳን ልጅ አይደለም የውሻ ቁጭላ ብታመጣ አሳድጋለሁ ብሏል። ስለዚህ ኪያ ችግር ቢኮና እኔ አሳድጋለሁ በደንብ ነው ትምህርታችንን ትምህርት እንደጨረስኩ ወደው እንከፋለን። ችግር የለም። እኔ በጣም ደስ ይላል። አይኔና ኦልሬዲ ጨርሰሻል ማለት ነው። ስለዚህ ጠላታችን ፍር የኔ ልጅ በቃ ጀግና መሆን እንዲህ ነው። አሁን ይልሽ የጀግና ዘር በቃ ምንም ነገር የትም ቢሄድ የጀግና ዘር ጀግና ነው። ወደ ቦታው ይመለሳል። ማንነቱን ያውቃል። ማንነቱን የማያውቅ ነው የሚንቦራጭ ውሳኔሽ ነው። እነዚህ ሰዎች ብለው አይያዛቸው ችግር እየሆነብሽ ያለ ነው። ያለ አንተ ችግር ሆነብኝ እየሆነብኝ የነበረው አኗር ነው። አኗርንም ነው ዞር እያደረኩት ያኔ ሰዎች ነገ ይገሉሻል። ገላው ከገደለኝ ምን ይመጣል። ሁሉም ሰው እንደናንተ ትችላለች ወይ ሰርጓን ወይ ቀብሯን እንጠራ። የልጅነት መልኳን ያተና አሁን ተመለሰው ከናንተ ቤት ከዛ ከነሱ ቤት ስትወጣ ከአመድ ውስጥ ስትወጣ እኮ ጤነኛ አይደለም። ውሳኔሽ ይሄ ነው። ያሚመጣል ይጮሃል፣ ያሚመጣል ሁሉም ደግሞ አንድ አይነት ነው። አይነቶች ውሏቸው አንድ ነው። ሰው ውሎን አይደል እንደሚመስለው። እኔ ኪዩ ግን በጣም እኔ እንጃ አዝናለሽ። ይሄን ሁሉ አመት እንዴት ታግሰሽ ኖርሽው? አንቺ ስላል ነው የተሰደበ ባንተ መጣች ባንተ ታኒ መጣና ነገር ሳይሆን አፈቃት ነው ይሄ ነገር የተፈጠረው ገዳም መግባት እኮ ማለት እኮ ነው። ብቻዋን እስከም ብቸኝነት እስኪያምራት ትላንት ለነገሩ ምናምን የምትመላለስ ሴትዮ ለራሷ እንኳን ለነፍሷ እንኳን ማትኖር ሴትዮ ሌላ ያፋን ከፈተችው በማን የመጣ ባንቺ የመጣ ነው። ትላንት አኗርን እያሳበረች እያስደበደበች የነበረች አንቺን እየሸጠች የነበረች ሴትዮ እቺ ረካ ሴትዮ እኛን እየሰደበችን ነው። በማን የመጣ ባንቺ የመጣ ይሄ እንኳን በስተክል እንኳን አማርኛ እንኳን የማይችል ሰውዬ አፉን እኛን እየከፈተ ነው። ተናግራ ሞትክ። እንግሊዝኛ ነው የሚችለው፣ ሁለተኛ ቋንቋው ነው አማርኛ። አንተ ተንቦራጨቅበት። እስኪ አውራ ቢሉክ እኮ ማለት ሊያሰለጥናት ሰው ሊያረጋት ከእናንተ ከደደቦቹ ሊያወጣት ነው። ስለዚህ ምን ታመጣ? አየህ ቋንቋውን እንኳን እኮ አለማወቅ ካናዱካል ምንም አይገዛም። በህይወቷ እንደዚህ ተጫውታ አንቺ የነፍስ ጓደኛ ምንድነው? የልብ ነው ምን የምን ጓደኛ ነበር ያልሽ? ተው እስኪ ልብ ተፍቶ ከነሱ ጋር ስለምትውል ነው አንድ ዘር ናቸው። ሴረኞች ናቸው፣ አንድ ናቸው። በቃ ቤስት ፍሬንድ በጣም ለዚህ ነው ታዲያ ካንዋሩ ለጂና ሳደ አብረሹኝ ብላ የምትልሽ ከከምትመጥልሽ ዱቄት ጥሩ ሰው ገዳም ነው። ጥሩ ሰው ገዳም ነው። በእኔ አንድ የሚለያየን ነገር አለ። ምንድን በእምነት አንገናኝ። እስከዛሬ ስለማስተብሽም ነገር ተሳሳትኩ እኮ አልኩሽ። ሰው ደግሞ ስህተቱን ማረም ደግሞ የጨዋ ደንቡ ነው። ስለዚህ ልጁን በማስወረድ ነው ስህተቱ የሚታረመው። አላስወርደውም። ልጁን አላስወርደውም። ልጁን ማየት ከፈለገ ካናዳ መጥቶ ማየት ይችላል። ኢትዮጵያ በየ6 ወሩ ሲመጣ ማየት ይችላል።
ከዛ ባለፈ ግን ኪዩ እኔ አንቺ የምትፈልጊ አይነት ከሆነ እኔ ለሱም እንዲመጣ አመቻችልሻለሁ ከፈለግ ግን አንቺ የምትፈልጊ ከሆነ ብቻ ልጁን እንዲያይ አንተ ማንንም ከካም ወደዛ አጥተህ ከካት እንዲያራግፍባችሁ ድጋሚ ይገባል አቤት አይደለም ግን አጋሪቱን አይረግጥም በፎቶ ትልኪለትና አንቁልልጭ ማለት ነው ይኸውልህ ከናባቱ ስም ቀይሬ ሰው አርጌ እያሳደኩት ነው ካንተ ወጥቶ ሰው ሆነ በይ እንደሱ ይቻላል አንድ ልጅ ወንደሽ ከአባቱ ማራቅ ያለሱ ፍቃድ ማራቅ ወንጀል እንደሆነ ታውቂያለሽ? የት ኢትዮጵያ ተፋታን እየኖርን ነው። እኔና ስፋት ገባ የት ታውቂያለሽ? እኔና አስተጋብተን አይደለም እየኖርን እንደዚህ ይክሰሰኝ አንደኛው ኩሽና አንደኛው መክሰስ ካሰበ ደግሞ ለምን ይከስሻል? በሰላማዊ መንገድ መጨረስ የምትችሉትን ነገር ለምን ቆይ አንቺ ልጠይቅሽ አንደኛው ኩሽና አንደኛው መኝታ ቤት አንደኛው የሆነ ቦታ ታዲያ ይሄ ህጋዊ ነው ስለ ህግ ስታወሪ መጀመሪያ ባይኔ አሪያዩ ማለት ነው ሰውዩ ማለት ጠዋት አብራው ተኝታ ባይኔ ያየው ስትስመው ባይኔ ያየውትን ብነግራት አላምን ብትል በአይኗ አየች ተመልሶ መጥተው አንድ ላይ ያዩ ድጋሚ ደግሞ በቀደም አየው በቃ ከዚህ በላይ ምን አለ ካለ ማስረጃ ዝም ብለን እንደናንተ አይደለም እንጭቆ እንጣ ንፋስ ማለት የፈራሁት እኮ እንደደረሰ ፋይታ ነው ሐሳቧን ሙሉ በሙሉ ቀይር ያረጋችሁ እሺ አንዴ እንደማመጥ እስቲ እናወራና እኛም እንጣላችሁ መሰለኝ ያውን አሳውቁኝ ምንድነው ምድር ፍላጎትሽ እኛንም ችግር ይሆንብሻል አንምጣ ወደ ህይወትሽ እንውጣ ሊያውጡላት አንተና አናገርኩ ያው ጓደኛዬ ነህ እኮ እሺ አሁን እኮ እናንተ እኮ ከናንተ ነው ካናር ነው እንድመርጥ ያስገድዳችሁኝ ያላችሁ አናርን አልፈልገውም እናንተን ግን ፈልጋችኋለሁ ለምን አትረዱኝም እኛ ልጁን ደሞ ማውጣትሽ ልክ አይደለም አላስወጣውም እሺ ግን ደግሞ ልክ አይደለም ምትወልደው ደግሞ እዚህ ኢትዮጵያ ሳይሆን እዛ ከሄድን በኋላ ነው እዛ ስትወልድ ደግሞ የሚጠራው በኔ አንቺ ጻል ልጅ አይደለሽም በልጅሽም አይበችሽም በደንብ ተጠቅቀሽ ታይምስ ከተረዳልኝ በቂ በደንብ ታይምስ 11 ቀን አለ እቺ ሴትዮ የሆነ ነገር አስነክታሻለች ሶፊ 11 ቀን እንደዚህ አይደለሽም ክያ ስናቅሽ እንደዚህ አይደለሽም 11 ቀን ተወስናለኝ መቅረት አልቀርም ልጁ ማየት ከፈለገ ካናዳ መጥቶ ማየት ይችላል ካለበዚያ ደግሞ በየሶስት ወር ትላንትና ሁሉ ነገር ትቻለሽ ካለበት አሰበባ ያልሽው አንቺ አይደለሽ እንዴ ካናዳ ይመጣል ትላለች ግን እኛና መስሎ ፍላጎቷ ከሆነ ነው መስሎ እንዲህ አይነት ነገር ውስጥ እጅን አከተም የሷ ይበቃኛል እስከዛሬ የነደድኩት የገባችበት ሶፊ አንዴው ልቅ ካለች በኋላ አንተ ጓደኞቼ ናቸው ገዳሜ የሚሉት አይ በቃ ተረዱኝ እናንተ ጓደኞቼ ናችሁ እናንተን ማውጣት አልፈልግም ሴትዮ ልትገልሽ የነበረ ሴትዮ እሷን መርጠሽ እኛን እየገፋሽን አይነት ስሜት ምን ነበር አልገፋችሁ ምን ያደረግሽ እየገፋ ያለው ታና እኛ እንምጣብሽ እቺ ሴትዮ ከልሻል ውጪ እንዴ አሃ እኔ ምንም ቢሆን ቤተሰብ ነች አክስት እናንተ ነው እንደዚህ ከህይወት ውልቅ አርጋ ማውጣት ነው ሷ የራሷ ልጅ የራሳቸውን ቤተሰብ አስቀንጠው ያንቺ ይሽጡ የነበሩ ቤተሰብ ናቸው የምርሽ ነው ምንንም ሳታቅ ዝም ቤተሰብ ትላንት ለንብረት ብላ አንቺ ሶፊ ቤተሰብ የመረዳለ ይኸውልህ ካንተ ጋር ገልጠይቅ እሺ ያንተ አክስቱ ቤተሰብሽ እናትሽ ነሽ እናትሽ ማታውቀው ነገር ስንት ነገር ነው ያደረጋችሁ እናት አትቹ እስቲ ቀስ ብላ አውራ ነፍስ እናቴ ሆነን ቀረ ከዚህ በኋላ እንደመማር ታውቃለች ትምህርቴን እንደማልማርና ድጋሚ እዚህ እንደቀረው ብታክ ትናደዳለች ሶፊ ለትዳር አልደረስኩም ታውቃለህ አይደል ለማግባት በጣም ገና ነኝ ግን ደግሞ እንዳገባ ትፈልጋላችሁ አላገባም በቃ አለቀ ብሩክም ከብሩክ ጋር ተስማምተን ነው ምንድነው ኪያ ምንድነው ብሩክ ምንድነው ከብሩክ ጋር ጊዜ ጠብቀው ነው ሚስት ጓደኛዬ ነው ባሏ ነኝ ፈጣሪ ብሎ ኩሽናችን አብሮ ከሄደ ከዛ በኋላ ደግሞ ካናዳ ማንም ሰው የለኝም እንደ ጓደኛ ካሁን ጀምሮ አብሮኝ ነው ስለዚህ ከዚህ በኋላም አብሮኝ የሚሆን ከሆነ ጓደኛ ባል ይሆናል ማለት ነው እኛ እየሸወርሽን ነው አንቺ ሸወድም እሱ እንደ ጓደኛ ነው የሚያየኝ እኔ እንደ ወንድም ነው ማየው ምናምን ያሽኝ ነበረው እንደዛ ነው የምንታየው ግን ደግሞ ምንም ቢሆን አብሮ ያደገ ይሻላል መሰለኝ ኦፍ ኮርስ ወደሻለው ታውቂያለሽ አይነን ወልቅ ያርግልኝ መድኃኒዓለም እንዴ ማነው ቀረሽ ሂጂ ኧረ ጥርቅ ጀመር ማስፈቀድ ያለብሽ ምንም ፈቃድ አያስፈልግሽም የኔ እናት ሁሉክ ካቻልሽ በዛው እንዳትመጪ መድኃኒዓለም አያስፈልግሽ ደህና ነሽ አይደል በቃ አሁን ተረጋጊ ቆይ አንቺ ለምን ነው ጎበዝ የኔ ጀግና እንዲህ ነው ሆነ አሁን ምስጢር አባቴ ማወቅ የለበትም እሱ እንዳያውቅ የምትፈልጊ ከሆነ ተስማምተን በሚስጥር
ሚስጥራችንን እፍን አድርገን መሆን ያለበትን ነገር እናደርጋለን። አክስቴ የሆነ አንድ ጥያቄ ልጠይቃት። ለምን ልጅ የምታገኘው ምትሆን እንጂ ላገኝ ፈልጌ አይደለም እኮ። ለምን እሺ፣ ለምን ቤትሽ እንዲመጣ አፈቀርሽ? እኔ አይደለም የፈቀድኩት ሶፊ ይቀር የውሻ ቡችላ ነው። የውሻ ቡችላ የተቀበረ ስጋ ነፍንፎ አይደል የሚያገኘው? በአፍንጫው ነፍንፎ ነው ዱካውን የሚቀበለው። ቢያንስ ነፍሰ ጡር እንደዚህ ይታነቃል? እንደዛ እንኳን አይጨነቅልሽም? የምር እውነት አፍቃሪሽ ሆነ ክብር ሰጥቶሽ ያውቃል? ምን ክብር የት ያመጣው? አሁን በቀደም እሱ እንደዚህ ያገኘሁት እኮ ብሎ ነግሮኝ እንደው እኔ አይሆንም አይነክተሻል እዚህ ጋር አየሁት እኮ አይኑን እያየሁ ምን ማድረግ አይቻልም። እኔ ይኸው በስተርጅናዬ ይኸው አንተ ቀና ብለህ ማታየኝን ስንቴ ያንቆኛል፣ ስንቴ ይሰድቡኛል። የምችለው ለእሷ ብዬ አይደለም። እኔ ግን ቻለች ኪዩ ይሄን ወንት እንዴት ነው ይቻልሽ? አሁን ግን ይሄው አሁን እንኳን እነሱ ከወጡ ወዲያ አይሽ አይደለ? እኛ ቤት ጩኸት ንግግር የለም። ይሄው የጮኸ ልጅ ድምፁ ነው እንኳን ጮኸ እየዘለሉ ያነቁሽ እየዘለሉ እየጮህብሽ አናር ነው የምጠው ምን ወጋይ ቀረ ምንድን ነው? ምን አውቃለሁ ብለህ ነው? በቃ ነው ፓሪስ ነው ፎቶ ፍሬም ነው ይሄ የራሱንና ማንቻች እንትን እዚህ ጋር ያቀርብበት አክስቴ ታዩ አንድ ላይ አስቀምጪለት ከልጅ የልጅ ልብስም ይዘው መጥቷል። አክስቴ እባክሽ ወጋይ ቀረ አሽጉል ሊገዝተውታል። ምንድን ነው አክስቴ ታይ በማርያም ግን እዳ መቼ ወዲህ ቀሚሱን እሺ በትክክል ቁጭ አድርጋ አክስቴ በማርያም ረፊ ወይ ላንቺ ነው ገዛልሽ ለልጁ ነው አክስቴ ኦኬ ሌላ ልጅ ነው ቆይ ግን ይሄ ምን ነው ልጅ ነው የምትወልጂው? ኦኬ የሚገዛው ልብስ እና ታዲያ ከእንደዚህ አይነት ደነዝ ጀዝባ የአይምሮ ዘገምተኛ በሽተኛ ጋር ነው የምትኖሪው። አየሽ ይሄን እንግዲህ ይዛ ይቀመጥ። አይ እውነት ነው ወይኔ ብሩክ በማርያም ራፉ ችግር የለውም ይቀመጥ። ኪዩ ያይኔ እንደ ስልኬን ማስጣሽ ይሄን ከሚገዛ እንደዚህ አይነት ሰው ጋር የምትኖር አሁን ይሄ ስጦታ መሆኑ ነው። ለልጁ እኮ አስበው ነው ቦቶም ለልጁ በእግሩ መሄድ የምትወልጂው አንቺ ጥፍር ያለው እጅግር ያለው ነው የምትወልጂው። በቃ የሚሮጥ ነው። ለምን ጫማውንም የቶርሽን ምናምን ገዝቶ አይመጣም ነበር ነው ወይስ ከሰው ለምን ሆነው? በእርግጠኝነት ይሄንን ከሆነ ቤት ውራጅ ለምን ሆነው እንጂ ቢሆነው አረባ ማርያም አክስቴ አዲስ ነው እንዴ እንዴ ለሚወለድ ለአራስ ልጅ አይን ያለው አይምሮ እሱ የሚያውቀው ይሄንን ነው። በቃ ቀስ በቀስ መጭወዶ ላይ አትፍረጂበት አክስቴ እባክሽ በመድኃኒዓለም ከእንደዚህ አይነት ድንዙዝ ጋር ድጋሚ አትገናኝ። ምንም አያውቅም ልጁ ያው አልተማረም። ከስንት ነው ያቆመው? ምን በዱላ በመጮ ምናምን ነው የጨረሰው። ይሁን አሁን አክስቴ እንዴት ነው? እነሱ ሲወጡ ሳቃሳቅ ቤት አይ አሁን እንዴት ነሽ? መልኳ ራሱ ይሄ አሁን እንኳን እነሱ ቆጥቆ ፊቷ ሰላም ነው። አሁን ደግሞ ህይወትሽን አስተካኪ፣ ከብሩክዬ ጋራ ተማከሪ። በቃ አሁን ማቆ በቃ ወስነን ጨረስን። ቺና 14 ቀን አታገኙ ይሄንን ቆሻሻ አታገኙ። በቃ የሱ ልክ እኮ ይሄ ነው። ተመችቶኛል አይደለም? አንቺ እኮ ስለተመቸሽ አይደለም። ደግሞ አሁንም ድጋሚ መጥቶ እንደለመደው አንቆ ደግሞ ይጨርስሽ ሁሉ ነገሩ የተሟላ የወር ተከፍሎበት እዛው እኮ መግባት አቅቶኛልም። ግን 11 ቀን ይቀረው ማለት ነው። ለአንድ ቀን ብቻ ትምሮሽ ብትኖር የኔ ልዕልት እኮ ነሽ። በቃ ፀሐይ ትመጣለች። ኧረ አንቺ ልጅ ኧረ እባክሽ አትለኝ። ፀሐይ ትመጣለች እንጂ ፀሐይ ጨልምባትና እንደገና ውሽማውን ታመጫለሽ እዚህ። ኧረ አክስቴ የምታወሪኝ በይ ዝም በይ። እውነቷን ነው አክስቴ በነገራችን ቆይ ከእሷ ጋር ደግሞ አንድ ቀን ተኝተው ያገኘሽ ቀን ደግሞ አይንሽን ታምኚዋለሽ። የነገርኩሽን ሴቶች በሙሉ አይተሻቸዋል። ስለዚህ አርፈሽ ተቀመጭ። የሱ ምናምንቴ የተባለ እሱን የሚያውቀው ድመት እንኳን እዚህ ቤትሽ እንዳይገባ እኔ ሌላ ሰው ቀጥርልሻለሁ። ስለዚህ አንቺ ሰራተኛ ካስፈለገ ይቀጣል። ካለበለዚያ እኔ ያክስትሽ ሰራተኛ እኔ ራሴን እንከባከብሻለሁ። በቃ በዛም ሄጄው ኃላፊነት ይሄን ያለ ምንድነው? ከዚሁ ልጀምር እስቲ ድጋሚ ፀሐይ ማናት? አሁን ዲንስ አራ አክስቴ እንኳን ታውስ ምንም ማለት እኔ ምንም ወርቅስ ነው እኮ ታዲያ ይሄ ሁሉ ጩኸት እያስተናገደች ታዲያ እነሱ እንደሆነ ጉዳያቸው አይደለም።
እህል በልተው ጠግበው አያውቁም። እንኳንስና ስለ እርግዝና ምሳል አቅርብላችሁ ምንም አንፈልግም። አንወጣለን እንጂ መነሽነሽ እንላለን። ይሄን ልብስሽን ቀየርና እንትን አትበይ። ቅቤ ምናምንም ከፈለግሽ አምጥቼ እቀባሻለሁ ሰሞኑን። እሺ እናሽ በቃ አሁን ጥሩ ምርጫ መርጠሻል። የዞረ ዞሮ አሁን እኮ በቃ ተወስኗል አይደል? አሁን በቃ ቺና ሳንቀን ደግሞ እዚህ ቤት ማትኖር ነው። ቻው አባባ በቃ ከዚህ ነው